ሰላም የተወደዳችሁ የማውቅረጉ ተከታታዮች እንዴት ናችሁ? ረዴት ነኝ። ተፈጥሯዊ በሆነ መንገድ አፎርደብል እና ውጤታማ የሆነ የቆዳ መንከባከቢያ እየፈለጋችሁ ከሆነ ትክክለኛ ቦታ ላይ ነው ያላችሁት። ዛሬ 3 አይነት የፊት ማስክ አሰራር አሳያችኋለሁ። የማሳያችሁ ግብአቶች ሁሉ በቤታችሁ የምታገኟቸው ናቸው። ቤታችሁ እንኳን ባይኖር ወጣ ብላችሁ በቀላሉ የምታገኟቸው ናቸው። በዛ ላይ ደግሞ እያንዳንዳቸው ግብአት በውስጣቸው በርካታ ጥቅሞችን ይዘዋል። የምናወራው ስለ ኤክስፎሊዬሽን፣ ሃይድሬሽን፣ ብራይትኒንግ እና ስለ ብጉር መከላከል ነው። ሁሉም ከኬሚካል ነፃ የሆኑ ናቸው። ስለዚህ ከእናንተ የሚጠበቀው ተመቻችታችሁ ቁጭ ብላችሁ እኔን መስማት ነው። የመጀመሪያው የፊት ማስክ እንግዲህ የምንሰራው በምንድን ነው? በቡና ዱቄት እና በኦሊቭ ኦይል ነው። ከፈለጋችሁ ደግሞ እንደ አማራጭ ማር ወይንም ደግሞ ስኳር መቀላቀል ትችላላችሁ። አሁን የምነግራችሁ የፊት ማስክ በተለይ ደረቅ ፊት ያላችሁ ሰዎች ብትጠቀሙት ለእናንተ እጅግ በጣም ጥሩ ነው። ምንድነው የምናደርገው? አንድ የሻይ ማንኪያ የቡና ዱቄት እናደርጋለን፣ አንድ የሾርባ ማንኪያ ኦሊቭ ኦይል፣ ከዛ በኋላ ማር ወይንም ስኳር የምትጠቀሙ ሰዎች ካላችሁ አንድ የሻይ ማንኪያ ታደርጉና በደንብ አድርገን በንጹህ ዕቃ ላይ እናዋህዳለን። ከለሩ ጥቁር ይመጣል፣ ስንነካው ደግሞ ሻካራ ይሆናል። ያንን ነው የምንፈልገው። ከዛ ይህንን ከመቀባታችን በፊት ፊታችንን መታጠብ አለብን። ከዛ በፎጣ አድርቀን ነው የምንቀባው። ፊታችንን ከተቀባም በኋላ ለትንሽ ደቂቃ ማሳጅ እናደርጋለን። ማሳጅ ስናደርግ ከፍተኛ ጥንቃቄ ማድረግ ይኖርብናል። እየሳመመን ከሆነ ቆዳችንን እንጎዳዋለን። ቀስ ብለን እንደዚህ ሰርክል እየሰራን ነው ማሳጅ ማድረግ የሚኖርብን። ጉንጫችን፣ ግንባራችን፣ አፍንጫችንና አገጫችን አካባቢ በተለይ ትኩረት ሰጥተን ማሳጅ ብናደርገው ለትንሽ ደቂቃ በጣም አሪፍ ነው። ከዛ 15 ወይንም 20 ደቂቃ እንቆይና ለብ ባለ ውሃ እንታጠባለን። ከታጠብን በኋላ በፎጣ አድርቀን ሞይስቸራይዘር መቀባት ግድ ይላል ማለት ነው። ስለ ጥቅሙ እናውራ። የመጀመሪያው ጥቅም ኤክስፎሊዬሽን ነው። ቡና በተፈጥሮ ናቹራል ኤክስፎሊየት ነው። ስለዚህ ያንን በምናደርግበት ሰዓት ፊታችን ላይ ወይም ቆዳችን ላይ ያለውን የሞቱ ሴሎች አንደኛ ያስወግድልናል፣ ሁለተኛ በአንታይ ኦክሲደንት የበለጸገ ስለሆነ ያለ ጊዜ የሚመጣ የቆዳ መሸብሸብን ይከላከላል፣ ቆዳንም ያለሰልሳል። ኦሊቭ ኦይል ደግሞ በውስጡ በርካታ ቫይታሚኖች ይዟል። ለምሳሌ እንደ ቫይታሚን ዲ፣ ቫይታሚን ኢ፣ ቫይታሚን ኤ፣ ቫይታሚን ኬ የመሰሉ በውስጡ ስላሉት ቆዳን ያለሰልሳል። እንዲሁም ደግሞ በደንብ አድርጎ ቆዳን ሃይድሬት ስለሚያደርግ ከድርቀት ይከላከላል። ናቹራሊ ቆዳችን ግሎው እንዲያደርግ ይረዳል። ስለዚህ ይህንን ማስክ በተለይ ፊታችሁ ደረቅ የሆኑ ሰዎች ካላችሁ ብትጠቀሙት በጣም አሪፍ ነው። እኔ በበኩሌ በጣም የምወደው ማስክ ነው። በተለይ በድካም ሰዓት ፊቴ ጉስቁልቁል ሲል ይህንን ማስክ ነው የምቀባው። ከዛ በኋላ ፊትን በደንብ ግሎ ያደርጋል፣ ያሳምራል። አሁን ደግሞ ወደ ሁለተኛው የፊት ማስክ አሰራር እንሂድ። ለሁለተኛው የፊት ማስክ የሚያስፈልጉን ግብአቶች የአሎቬራ ጄል፣ የቀይ ስር ጁስ እና የሎሚ ጁስ ነው። ይሄ ደግሞ እንግዲህ የፊት ከለራችሁ አንድ አይነት ያልሆነ ሰዎች ካላችሁ ይህንን ማስክ ብትጠቀሙ የፊት ከለራችሁን አንድ አይነት ወጥ የሆነ ከለር ይሰጣችኋል። የሚያስፈልገን እንግዲህ አንድ የሾርባ ማንኪያ የአሎቬራ ጄል፣ ከዛ በኋላ አንድ የሾርባ ማንኪያ የቀይ ስር ጁስ እና ግማሽ የሾርባ ማንኪያ ወይም አንድ የሻይ ማንኪያ የምትሆን የሎሚ ጁስ እናደርግና በንጹህ ዕቃ ላይ በደንብ አድርገን እናዋህደዋለን። ከዛ በኋላ እንደተለመደው በንጹህ ፊት ላይ ነው የምንቀባው። 15-20 ደቂቃ ብቻ ይበቃል። ከዛ በኋላ በቀዝቃዛ ውሃ እንታጠባለን። የመጀመሪያው ማወቅ ያለብን ነገር ምንድን ነው? የፊት ማስክ ስንቀባ ከ20 ደቂቃ በላይ ወይ ከ15 ደቂቃ በላይ ማቆየት ምንም ትርጉም የለውም። መልሶ ነው የሚያደርቅባችሁ ቆዳችሁን። የፊት ማስክ የምንቀባው ግብአት ውስጥ ያለውን ንጥረ ነገር ለቆዳችን ለመመገብ ነው። ስለዚህ ለመመገብ ደግሞ 15 ወይም 20 ደቂቃ ይበቃል። ከዛ በኋላ መታጠብ አስፈላጊ ነው። ከታጠብን በኋላ ቅድም እንደነገርኳችሁ ቆዳችንን በደንብ አድርገን ሞይስቸራይዘር እንቀባዋለን። ሌላው ደግሞ ማወቅ ያለብን ነገር ምንድን ነው? ይስማማናል ወይንስ አይስማማንም የሚለውን ነገር መጀመሪያ ማወቅ ይኖርብናል። ስለዚህ በትንሽ ቦታ ላይ መሞከር አስፈላጊ ነው። በተለይ ይሄኛውን ማስክ መሞከር አለባችሁ ሙሉን ከመቀባታችሁ በፊት። አንዳንድ ቆዳ በሎሚ ውስጥ ያለው ሲትሪክ አሲድ ላይስማማው ስለሚችል ቶሎ ቆዳው ሊቆጣ ይችላል። ስለዚህ ከመቀባታችሁ በፊት
በትንሽ ቦታ ላይ ሞክሩት። ስለ ጥቅሙ ደግሞ እናውራ። ቀይ ስር በአንታይ ኦክሲደንት የበለጸገ ስለሆነ የመጀመሪያው የደም ዝውውርን ያሻሽላል። ናቹራሊ ቆዳችን ግሎ እንዲያደርግ ያደርጋል። ከዚህ በፊትም ነግሬያችኋለሁ ስለ ቀይ ስር። መቀባት ብቻ ሳይሆን መጠጣት፣ መብላት በጣም አስፈላጊ ነው። ለቆዳ መሰረታዊ የሆነ የውበት ቁልፍ ማለት ቀይ ስር ነው። ቲክታክ ላይ የምትከታተሉኝ ካላችሁ ብዙ ጊዜ በጥሬው ነው ወይ ፈሽተን የምንጠጣው ትሉኛላችሁ። አዎ ጁሱን ከሆነ የምትፈልጉት በጥሬው ቢሆን በጣም አሪፍ ነው። አለበለዚያ ጣዕሙን የማትወዱት ከሆነ ግን በጣም ሳታበስሉ መብላት ትችላላችሁ። መቀባትም ተመሳሳይ የሆነ ውጤት ነው የሚያመጣው። ሎሚ ደግሞ እንደምታውቁት በቫይታሚን ሲ የበለጸገ ስለሆነ ቆዳን ፍክት ያደርጋል። ቆዳ ላይ ያለ ጥቁር ነጠብጣብ ካለ ይቀንሳል። እንዲሁም ደግሞ አንድ አይነት የሆነ ወጥ የሆነ ከለር እንዲኖረን ይረዳል። የአሎቬራ ጄል ደግሞ ቆዳን በጣም ሃይድሬት ያደርጋል፣ ከድርቀት ይከላከላል፣ እንዲሁም ደግሞ ቆዳን ያለሰልሳል። ስለዚህ እነዚህ ሶስቱን ውህዶች ብትጠቀሙ፣ በተለይ ደግሞ ቆዳችሁ አንድ አይነት ያልሆነ አንድ አይነት የሆነ ቆንጆ ከለር ይሰጣችኋል። የቆዳ ከለርን የሚያስተካክል የፊት ማስክ ነው። ወደ ሶስተኛው የፌስ ማስክ ስንሄድ ለሶስተኛው የሚያስፈልገን ግብአት የአምላ ፓውደር ወይንም ደግሞ የኢንዲያን ጉዝበሪ ፓውደር እና ወተት ነው። ይሄ ማስክ እኔ በጣም የምወደው ብዙ ጊዜ የምጠቀመው ነው። በተለይ ኦይሊ ፊት ያላችሁ፣ አክኒ የሚያስቸግራችሁ ሰዎች ይሄ ለእናንተ አሪፍ የፊት ትሪትመንት ነው። ምንድነው የምናደርገው? አንድ የሻይ ማንኪያ የአምላ ፓውደር፣ ከዛ በኋላ አንድ የሾርባ ማንኪያ ወተት እናደርግና ሁለቱን በደንብ አዋህደን ንጹህ ፊት ላይ ነው የምንቀባው። ለትንሽ ደቂቃ ማሳጅ ማድረግ ግድ ነው። እስከ 15 ደቂቃ ወይም 20 ደቂቃ ከቆየም በኋላ ለብ ባለ ውሃ እንታጠባለን። ፊታችን ከደረቀ በኋላ ሞይስቸራይዘር እናደርጋለን ማለት ነው። ወደ ጥቅሙ እንሄድ። አምላ በውስጡ በቫይታሚን ሲ እና አንታይ ባክቴሪያል ፕሮፐርቲስ የበለጸገ ስለሆነ ብጉርን ይከላከላል። እንዲሁም ደግሞ የኮላጅን ምርትን ያዳብራል፣ ቆዳን ይወጥራል። በዚህም ምክንያት እንግዲህ ያለ ጊዜ የሚመጣ የቆዳ መሸብሸብ፣ የተለያዩ ፋይን ላይንስ፣ ሪንክልስ ካሉ እሱን ይከላከላል ወይም ይቀንሳል ማለት ነው። ወተት ደግሞ በውስጡ ላክቲክ አሲድ ስላለ ቆዳችንን ጀንትሊ ኤክስፎሊየት ያደርጋል፣ ቆዳን ያለሰልሳል፣ ናቹራሊ ግሎ እንዲያደርግ ያደርጋል። በአጠቃላይ ቆዳን ወተት በጣም ያሳምራል። ይህንን እንግዲህ በተለይ ብጉር የሚያስቸግራችሁ፣ ኦይሊ ፊት ያላችሁ፣ እንዲሁም ደግሞ ማዲያት የሚያስቸግራችሁ ሰዎች ራሱ ብትኖሩ ይህንን ብትቀቡ በጣም ለቆዳችሁ አሪፍ ለውጥ ያመጣል። የመጨረሻ ቲፕስ ልስጣችሁ። ይህንን የፊት ማስክ ፊታችሁ ላይ ከመቀባታችሁ በፊት ምን ጊዜም ፊታችሁን በክሊንዘር ማጽዳት ይኖርባችኋል። በሳምንት አንድ ጊዜ ብቻ በቂ ነው። ከተቀባችሁ በኋላ ሞይስቸራይዘር መቀባት እንዳትረሱ። ከዛ በፊት ደግሞ ይስማማኛል አይስማማኝም ብላችሁ በትንሽ ቦታ ላይ ሞክሩ። ሁልጊዜም እንደምነግራችሁ ናቹራል ትሪትመንት ኮንሲስተንሲ ይጠይቃል። ቆዳችሁን ማዳመጥ በጣም አስፈላጊ ነው። ቆዳችሁን ለመንከባከብ ደግሞ በጣም ኤክስፔንሲቭ የሆኑ ፕሮዳክቶች አያስፈልጓችሁም። በቤታችሁ ቀለል ያሉ ተፈጥሯዊ ግብአቶችን በመጠቀም መንከባከብ ይቻላል። ይህንን ቪዲዮ ከወደዳችሁት ይጠቅማል ብላችሁ ካሰባችሁ ላይክ አድርጉ። እንዲሁም ለጓደኞቻችሁ ሼር ማድረግን አትርሱ። በተጨማሪም ደግሞ ብዙ ቪዲዮዎች መስራት እንድችል ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። በቀጣይ ቪዲዮ እስከምንገናኝ ድረስ የነገርኳችሁን ግብአቶች እንደምትሞክሯቸው ተስፋ አደርጋለሁ። ከነገርኳችሁ ግብአቶች መካከል ደግሞ ሞክራችሁ የምታውቁ ካላችሁ ኤክስፒሪየንሳችሁን አካፍሉኝ። በሌላ ቪዲዮ እስከምንገናኝ ድረስ ቻው ቻው።